ሰላም እንዴት ናችሁ? ከዚህ በፊት የነበረ ቪዲዮአችን ፖሊ ማርኬት ላይ እንዴት አድርጋችሁ ሳይን አፕ እንደምታደርጉና እንዴት አድርጋችሁ ዲፖዚት እንደምታደርጉ አይተን ነበረ። በዛሬው ቪዲዮአችን ደግሞ ደብ ላይ እንዴት አድርጋችሁ አካውንት እንደምትከፍቱና ክፍያ የምታወጡበትን የባንክ አካውንት እንዴት አድርጋችሁ እንደምታገናኙ በዛሬው ቪዲዮ እናያለን። እያንዳንዱ ስቴፕ በጥንቃቄ ነው መስራት ያለባቸው። ይሄ የሚጠቅማቸው ምንድነው? ከዚህ በፊት ኮሜት ብሮዘር ላይ ያልሰራችሁ ሰዎች ነው። ኮሜት ብሮዘር ላይ ከሰራችሁ እናንተ ሳይን አፕ የምታደርጉት ምንድነው የምታደርጉት? ሎጊን ነው የምታደርጉት ማለት ነው። እስከ መጨረሻው ማየት እንዳትረሱ። መጀመሪያ በሊንኩ የገባችሁ በኋላ እንደዚህ ፊቸር ያመጣላችኋል። አንድ ሰው ክሊክ ባደረገላችሁ መጠን $0.01 ፐር ክሊክ ይሰጣችኋል። እንደገና ደግሞ በሪፈራል $10 ነበር፣ አሁን ቀንሶ $5 ሆኗል። እነዚህን ታሳቢ አድርጋችሁ ነው የምትሰሩ ማለት ነው። ስለዚህ አፕላይ ቱዴይ የሚለውን ትነኩታላችሁ። ይህን ከገባችሁ ከነካችሁ በኋላ እዚህ ጋር የምትሞላቸው ነገሮች አሉ። እነዚህን በስትክክል ትሞላላችሁ። ስማችሁ ሙሉ ስማችሁን ታስገባላችሁ። እሱን ከጨረሳችሁ በኋላ ኢሜይላችሁን ታስገባላችሁ። ኢንተር የሚለውን ኢትዮጵያ ትመርጣላችሁ። እዚህ ጋር ዌብሳይቱ ሶሻል ሚዲያ ቻናል ይላችኋል። እናንተ የማንኛውም ቴሌግራም፣ ቲክቶክ፣ ብቻ ዩቲዩብ ሊሆን ይችላል። ግን ትንሽ ጨመር ያለውን ወይም ደግሞ የሚሻለውን አይታችሁ ሊንኩን አመጣችሁ እዚህ ጋር ፔስት ታደርጉላችኋላችሁ። ከሱ በመቀጠል ያለው ሀው ዱ ዩ ፕላን ቱ ፕሮሞት ፖሊ ማርኬት ነው የሚለው። ይሄ ምንድነው? እንደ ኮንትራት ነገር ነው ማለት ፖሊ ማርኬትን እንዴት ነው ፕሮሞት የምታደርጉት፣ እንዴት ነው የምታስተዋውቁት ነው የሚለው። ይህን መጻፍ ከቻላቸው ቻትጂፒቲን ልጠይቁ ትችላላቸው። እንደዛ አድርጋችሁ እናንተ እንዴት ነው የምታስተዋውቁላቸው የሆነ ነገር ትጽፍላቸዋላችሁ። እንደ ሪፈር ያስከፈለጋቸው ቴሌግራም ቻናላችን ላይ ገብታችሁ እዛ ጋር ማግኘት ትችላላችሁ። የእኛን አይታችሁ እናንተም እንደዚህ አይነት ተመሳሳይ ሰርታችሁ ማስገባት ትችላላችሁ። ይህን ካስገባቸው በኋላ እስካሁን ያሉት ሪኳየርድ ናቸው። የመጨረሻው ኦፕሽናል ስለሆነ ለማስገባት ትችላላችሁ። ሲጨርሱ ኮንቲኒው ትሉታላችሁ። አሁን እንደምታዩት እንግዲህ በተሳካ ሁኔታ አፕሊኬሽናችሁን ሞልታችሁ ጨርሳችኋል። አሁን እዚህ ጋር ምንድን ነው ከዚህ በፊት ደብ አካውንት ስላልነበረ ነው ክሪት ዮር ደብ አካውንት የሚል የመጣ ማለት ነው። ግን ከዚህ በፊት ኮሜንት ላይ ሰርታችሁ ከነበረ የኛውን ክሪት ማድረግ አይጠበቅባችሁም ማለት ነው። አዲስ ከሆናችሁ የኛውን ክሪት ዮር ደብ ፓርትነርስ አካውንት የሚለውን ትሞላላችሁ። ከዚህ በፊት ከነበራችሁ ግን ሎጊን ነው የምትሉት ማለት ነው። ይህን አንዴ ክሊክ ታደርጉታላችሁ። ኢሜይሉ ራሱ ስለሆነ ሳይን አፕ ትሉታላችሁ፣ ወይም ደግሞ ኮንቲኒ ዊዝ ጉግል ትሉታላችሁ ማለት ነው። እዚህ ጋር ፓስወርድ ጠይቃችኋል። ፓስወርዱን ታስገብታላችሁ። እዚህ ጋር አደራ የምላችሁ ነገር ተመሳሳይ ኢሜይል ተጠቀሙ። ፖሊ ማርኬት ላይ ሳይን አፕ የተጠቀማችሁበትና ደብ አካውንት የምትከፍቱበት አካውንት ጭራሽ መለየት የለበትም። በደንብ ስሙኝ፣ ተመሳሳይ ነው መሆን ያለበት። እዚህ ጋር ኮንቲኒ ዊዝ ጉግል ብላችሁ መሙላት ትችላላችሁ፣ ወይም ደግሞ የተለያየ ኢሜይል ከሆነ እዚህ ጋር ኢሜይሉ ራሱን ጽፋችሁ ፓስወርድን አስገብታችሁ ሳይን አፕ ማለት ትችላላችሁ። ኮድ ይገባላችኋል። እሱን ኢሜይል መልሳችሁ ፔስት ታደርጉታላችሁ። ቬሪፋይ አድርጋችሁ ከጨረሳችሁ በኋላ ወደ ዳሽቦርድ ያስገባችኋል። እዚህ ጋር ኢንፎርሜሽናችሁን ማስገባት ትችላላችሁ። ለምሳሌ አፕሎድ ኢሜጅ የሚለው ጋር እናንተ የምትፈልጉትን ፎቶ ፕሮፋይል ማድረግ ትችላላችሁ። እሱን ከጨረሳችሁ በኋላ ኮንቲኒው ትሉታላችሁ። ሌላ ኢንፎርሜሽን ማስገባት ትችላላችሁ፣ ግን ኦፕሽናል ስለሆነ አለማስገባት ትችላላችሁ። ኦንላይን ፕሬዘንሳችሁ ነው የሚለው እዚህ ጋር አለማስገባት ትችላላችሁ። ኮንቲኒው የሚለውን ትጫናላችሁ። አሁን እንደምታዩት በተሳካ ሁኔታ ደብ አካውንት ከፍተናል ማለት ነው። አካውንቱ ከከፈታችሁ በኋላ እዚች ጋር ፕሮግራም የምትል ጎናለች። እሷን አንዴ ስትነኳት ከታች ኮኔክት ባክ አካውንት የሚል ያመጣላችኋል። እሷን አንዴ ከነካችሁ በኋላ ከታች ኢሜል አድሬስ የሚለው አለላቸው። የቀደሙን ኢሜል ታስገባላችሁ። አደራ ኢሜል እንዳታሳስቱ። እዚህ ጋር ስልካችሁን እንድታስገቡ ነው የሚመጣላችሁ። እዚህ ጋር የአሜሪካ ፍላግ ስለሆነ እናንተ ቀይራችሁ የኢትዮጵያ ፍላግ ታደረጉና የራሳችሁ ስልክ ቁጥር አስገብታችሁ ሰሚት ትሉታላችሁ። ከዛ በመቀጠል ቬሪፋይ እንድታደረጉ የሆነ ኮድ ይላክላችኋል ባስገባችሁ ስልክ ቁጥር፣ እሱን ታስገባላችሁ። ስልካችሁ ቬሪፋይ ካደረጋችሁ በኋላ የእናንተን ፐርሰናል ኢንፎርሜሽን ትሞላላችሁ። የወር ሌጋል ኔማችሁን፣ ዴት ኦፍ በርዝ፣ ሆም አድሬስ የምትችሉትን ማለት ነው። የምትችሉትን ለምሳሌ ሆም አድሬስ ኢትዮጵያ ብቻ ብላችሁ ከሞላችሁ በቂ ነው። ኦፕሽናል ስለሆነ አለማስገባት ትችላላችሁ። እነዚህን በጥንቃቄ ትሞላላችሁ። እኔ ሁለተኛ ስልኬ ስለሆነ እየከፈቱ ያሉት መሙላት ስላልፈለግኩ ነው። ይሄኛው ምንድነው ፐርሰናል ዲቴይል ነው። ባንክ ዲቴይል የሚለው ምንድነው? ይሄኛው ምንድነው? አካውንት ሆልደር ነው የሚለው። ለምሳሌ ንግድ ባንክ ከሆነ ኢትዮጵያ ንግድ ባንክ ብላችሁ ትሞላላችሁ። ፕሮፌሽናል ስሙ ማለት ነው። ስዊፍት ኮድ የንግድ ባንክ አለ፣ ሰርች ማድረግ ትችላላችሁ። ኢትዮጵያ ንግድ ባንክ ስዊፍት ኮድ ብላችሁ ሰርች ታደርጉ ተመሳሳይ ነው። የሁሉም ተመሳባላችሁ። ከዛ አካውንት ነምበሩን ታስገባላችሁ። ኮንፊርም ብላችሁ ደግሞ ድጋሚ ታስገባላችሁ ማለት ነው። እነዚህን ካስገባችሁ ኮንቲኒው ትሉታላችሁ። ባንክ ዲቴይል ውስጥ የምታስገቧቸው ኢንፎርሜሽኖች ናቸው ማለት ነው። እነዚህን በጥንቃቄ ታስገባላችሁ። ሌላኛው ሶስተኛው ቢዝነስ ታይፕ ነው። ቢዝነስ ታይፕ ኢንዲቪዥዋል ነው፣ ኮምፓኒ ነው፣ ነን ፕሮፊት ነው የሚለው። ስለዚህ እናንተ ኢንዲቪዥዋል የሚለውን ሞልታችሁ ኮንቲኒው ትሉታላችሁ። ሶስቱንም በጥንቃቄ ከሞላችሁ በተሳካ ሁኔታ አገናኝታችኋል ማለት ነው። ቢዝነስ ታይፕ፣ ፐርሰናል ዲቴይል፣ ለባንክ ዲቴይልም በጥንቃቄ ከሞላችሁ ምንም የሚያስቸግር ነገር የለውም። እነዚህን ከጨረሳችሁ ከዛ በኋላ እንግዲህ የምትሰሩትን እናንተ የሚላክላችኋል ማለት ነው።